ለሳሙና ገንዘብ ለመቆጠብ ስል ልጆቼን እንዳይጫወቱ እነግራቸዋለሁ። ትራምፕ ቲክቶክን የሚገዛ የቱጃር ቡድን አለኝ አለው። ጤና ይስጥልኝ ውድ ተከታታዮቻችን እንደምን ሰነበታችሁ? ይህ ዘወትር ምሽት በዚህ ሰዓት በየድል ሚዲያ የሚቀርብላችሁ የምሽት ወሬዎቻችን ሰዓት ነው። አብራችሁን ቆዩ። ትራምፕ ቲክቶክን የሚገዛ የቱጃር ቡድን አለኝ አለው። ፕሬዝዳንት ዶናልድ ትራምፕ በአሜሪካ ውስጥ የብሔራዊ ደህንነት አደጋን ይፈጥራል በሚል የታደገውን ቲክቶክን የሚገዛ የቱጃሮች ቡድን አለኝ አሉ። ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለመጠይቅ የቪዲዮ ማጋሪያ መተግበሪያውን ለመግዛት ፈቃደኛ የሆኑ በጣም ሀብታም ሰዎች አሉ ብለዋል። ከሁለት ሳምንት በኋላ ነግራችኋለሁ ሲል ጠቆም አድርገዋል። መተግበሪያውን ለመሸጥ የቻይና መንግስት ይሁንታ ያስፈልጋል። ነገር ግን ትራምፕ ፕሬዝዳንት ዢ ጂንፒንግ ያደርጉታል ብለው እንደሚያስቡ ለፎክስ ኒውስ ተናግረዋል። ትራምፕ በዚህ ወር ቲክቶክ እንዲሸጥ የሚያስገድደው ሕግ ተግባራዊ እንዳይሆን ለሶስተኛ ጊዜ አራዝመዋል። ሶስተኛ ጊዜ የተደረገው ማራዘሚያ የቲክቶክ እናት ኩባንያ ባይታንስ በመስከረም 17 ለመሸጥ ስምምነት ላይ እንዲደርስ ጠይቃል። ቢቢሲ የቲክቶክ አስተያየት የጠየቀ ሲሆን ወዲያውኑ ምላሽ አላገኝም። ባለፈው ሚያዝያ ወር ላይ ቲክቶክን ለአንድ አሜሪካዊ ገዢ ለመሸጥ የተደረሰው ስምምነት አሜሪካ ቻይና ላይ የጣለችውን ታሪፍ ተከትሎ በተፈጠረ ውዝግብ ፈርሷል። ትራምፕ አሁን ገዢዎች አሉኝ ያሉት ከ3 ወር በፊት ለመግዛት ሲጠብቅ ከነበረው ጋር ተመሳሳይ ስለሆኑ ግልጽ የሆነ ነገር የለም። የአሜሪካ ኮንግረስ ቲክቶክ እንዲሸጥ የሚያስገድድ ሕግ ባለፈው ዓመት በሚያዝያ ወር ሲያጸድቅ የመተግበሪያው እናት ኩባንያ የአሜሪካ ተጠቃሚዎችን መረጃ ለቻይና መንግስት አሳልፎ ሊሰጥ ይችላል በሚል ስጋት እንዳለው የሚገልጽ ቢሆንም ቲክቶክ ግን ስጋቱን ውድቅ አድርጓል። ትራምፕ በመጀመሪያው የስልጣን ዘመናቸው መተግበሪያውን ተችተውት ነበር። ነገር ግን በ2024 ባደረጉት ምርጫ ለማሸነፍ እንደ አንድ ምክንያት አድርገው ስለሚመለከቱት አሁን በአሜሪካ ውስጥ ጥቅም ላይ መዋሉን ይደግፋሉ። ሕጉ በጥር 19 ተግባራዊ መሆን የነበረበት ቢሆንም ነገር ግን ትራምፕ በፊርማቸው በተደጋጋሚ አዘግይተውታል። ይህም የኮንግረሱ ሕግ አውጪዎችን ተቃውሞ እና ትችት አስከትሏል። ቲክቶክ ሕጉ ሕገ መንግስታዊ አይደለም ሲል ተቃውሞውን አሰምቷል። ነገር ግን ለአሜሪካ ጠቅላይ ፍርድ ቤት ያቀረበው ይግባኝ ውድቅ ተደርጎበታል። ለሳሙና ገንዘብ ለመቆጠብ ስል ልጆቼን እንዳይጫወቱ እነግራቸዋለሁ። በማላዊ የቤት ሰራተኛ የሆነችው ሱዛና ካቱምባ በየወሩ የምታገኘውን 80,000 የማላዊ ገንዘብ ወይም 46 የአሜሪካ ዶላር ደሞዟን አብቃቅታ ቤተሰቧን ስለምትደግፍበት መንገድ በየቀኑ ትብሰለሰላለች። ሳሎን ውስጥ ካለው የውሃ ባልዲ ላይ እርጥብ ጨርቅ እያወጣች ጠረጴዛዎችንና ወንበሮችን ማጽዳት ስትጀምር ገንዘብ ለመቆጠብ የዘየደችውን መላ ያጤነች ነበር። የ43 ዓመቷ ወጣት ለቢቢሲ ስትናገር የሳሙና ወጪ ለመቀነስ ትናንሾቹ ልጆቼን ሲጫወቱ በጣም እንዳይቆሽሹ ነግሬያቸዋለሁ። ነገር ግን በጣም ከባድ ነው፣ ምክንያቱም ልጆች ስለሆኑ መጫወት ይፈልጋሉ። በዋና ከተማዋ ሊሎንግዌ የምትሰራ የ4 ልጆች እናት የሆነችው ወይዘሮ ካቱምባ ላለፉት ጥቂት ወራት በገበያ ላይ የሸቀጦች ዋጋ በመጨመሩ በደሞዟ ለመኖር ስትቸገር ቆይታለች። ከቀድሞ የትዳር አጋሯ ከምትገኘው ትንሽ የገንዘብ ድጋፍ በስተቀር ቤተሰቧን የማስተዳደር ኃላፊነት በእሷ ጫንቃ ላይ ያረፈ ነው። አብዛኛው ገንዘቧ ከዋና ከተማው በስተሰሜን ምዕራብ 130 ኪሎ ሜትር ርቃ በምትገኘው በትውልድ ከተማቸው በካሱንጉ ለሚኖሩ 4 ልጆቿ ትልካለች። 2 ትንንሽ ልጆች አሁንም በትምህርት ላይ ሲሆኑ 2 ትልቅ ልጆች ደግሞ ስራ አጥ ናቸው። በግንቦት ወር የማላዊ የዋጋ ግሽበት በሚያዝያው ከነበረበት 29.2 በመቶ ወደ 27.7 በመቶ ዝቅ ያለ ቢሆንም ይህ ግን በአፍሪካ ከተስተዋሉት ከፍተኛ የዋጋ ግሽበቶች አንዱ ነው።
የሚገርመው ደግሞ ደሞዝ ባለበት መቆሙ ነው። የሸቀጦች ዋጋ ግን ከዕለት ወደ ዕለት እየጨመረ ነው የመጣው ስትል ካቱምባ ትናገራለች። ገንዘቡ ግና በእጃችን ከመግባቱ በፊት ያልቃል። በጣም ከባድ ሕይወት እየኖርን ነው። የሂሳብ ድርጅቱ እንደገለጸው በዓለም አቀፉ የገንዘብ ድርጅት IMF መረጃ መሠረት ማላዊ ከታህሳስ 2024 ጀምሮ የ3 ዓመት ድምር 116 በመቶ የዋጋ ግሽበት እንዳለባትና ለ2025 የ102 በመቶ የዋጋ ግሽበትና ለ2026 የ66 በመቶ የ3 ዓመት የዋጋ ግሽበት ትንበያ አካሂደዋል። ከዓለም ባንክ የተገኘው መረጃ እንደሚያሳየው አገሪቱ ከዓለም ድሃ ከሆኑ አገራት ተርታ ትሰልፋለች። በደቡባዊ አፍሪካ የምትገኘው ማላዊ 70 በመቶ የሚሆነው ሕዝብ በቀን ከ2.15 ዶላር ባነሰ ገቢ እንደሚኖር ይገመታል። አሁን ያለው የኑሮ ውድነት ችግር ብዙ ጊዜው ዜጎችን እንደ ካቱምባ ያሉትን ያለምንም ቁጠባ እንዲቀሩ አድርጓል። በወሩ መጨረሻ የተወሰነ ገንዘብ አጠራቅማለሁ ብዬ ራሴን ዋሻለሁ፣ ምንም የሚተርፈን ነገር የለም ትላለች ካቱምባ። በእያንዳንዱ የትምህርት ዘመን 50 ሺህ የማላዊ ገንዘብ ወይም 29 ዶላር ከፍላለሁ። ከዚያ የመማሪያ ደብተር፣ ምግብን፣ ሳሙና መግዛት ያስፈልገኛል። ሁሉንም የምገዛው ከዚቹ ደሞዜ ላይ ነው። ስኳር 1 ኪሎ አሁን 4500 የማላዊ ገንዘብ ወይም 3 ዶላር ነው። የምጣኔ ሀብት ባለሙያዎች የማላዊ ወቅታዊ የዋጋ ንረት ችግሮች በከፊል ከውጭ ምንዛሬ እጥረት ጋር ያያይዙታል። ማላዊ አገሪቱ ወደ ውጭ ከምትልከው የበለጠ ብዙ ስለምታስገባ ከውጭ ምንዛሬ እጥረት ጋር ትታገል ነበር። በማላዊ ዩኒቨርሲቲ የማክሮ ኢኮኖሚክስ መምህርና የማላዊ ኢኮኖሚክስ ማህበር ፕሬዝዳንት ዶክተር በርታ ባንጋራ ቺካዳዛ ከፍተኛ ዋጋ ያላቸውን ምርቶች ወደ ውጭ እየላክን አይደለም ሲሉ ተናግረዋል። እንደ በቆሎ፣ አኩሪ አተርና ስኳር ያሉ ምርቶችን ወደ ውጭ እንልካለን። ነገር ግን ውድ ምርቶችን እንደ ማዳበሪያ፣ መድኃኒትና የቤት ዕቃዎች ከውጭ እናስገባለን። ለዚህም ከፍተኛ መጠን ያለው የውጭ ምንዛሬ እንፈልጋለን። ሸቀጦችን ለማስመጣት የሚፈልጉ የንግድ ድርጅቶች የውጭ ምንዛሬ በተለይም የአሜሪካን ዶላር ለማግኘት ለባንኮች ሲያመለክቱ ባለመኖሩ ምክንያት ጥያቄያቸው ውድቅ ይደረጋል። ይህም እያንዳንዱ የአሜሪካን ዶላር በጥቁር ገበያ እንዲፈለጉ ያስገድዳቸዋል። ይህ ምንዛሪ ይፋዊ ከሆነው የምንዛሬ ዋጋ ከፍ ያለ ነው። በይፋዊ የምንዛሬ ተመን አንድ የአሜሪካን ዶላር ዋጋ 1750 የማላዊ ገንዘብ ነው። ነጋዴዎች ለአንድ የአሜሪካ ዶላር ከ4000 እስከ 5000 የማላዊ ገንዘብ በአንዴ መክፈል ይችላሉ። ይህም በበኩሉ ሸማቾች ላይ በተዘዋዋሪ ተጽዕኖ ፈጥሯል። በዋና ከተማዋ የጽህፈት መሳሪያ ሱቅ ባለቤት የሆነው መሐመድ ሐኒፍ ዋጋ ካሻሻለ በኋላ ብዙ ደንበኞችን እንዳጣ ተናግሯል። ሽያጩ በከፍተኛ ሁኔታ ቀንሷል፣ ሰራተኞች መቀነስ ነበረብኝ ሲል ተናግሯል። እንደ ቢሮ ዕቃዎች፣ እስክሪብቶና ማስታወሻ ደብተር ያሉ ለሱቁ የሚሆኑ ዕቃዎችን ወደ ሀገር ውስጥ ያስገባ ቢሆንም በውጭ ምንዛሪ ጦት ሳቢያ አሁን ዕቃዎችን በሀገር ውስጥ ለማግኘት እየሞከረ ነው። ባንኮቻችን የውጭ ምንዛሬ የሰጡንን ወቅት አላስታውሰውም። ለውጥ ለማየት የቋመጠ መደበኛ ያልሆኑ ነጋዴዎች በየካቲት ወር ተቃውሞ ለማሰማት ወደ ጎዳና ወጥተው ነበር። በመቶዎች የሚቆጠሩ የማላዊ ፓርላማ መግቢያ ዘግተዋል። የሊሎንግዌ ዶጋ የእሁድ ገበያ ሊቀመንበር የሆኑት ስቲቭ ማጎምቦ እንደተናገሩት በእርግጥ ተጎድተናል፣ ከንግድ ሥራዎቻችን ትርፍ ማግኘት አለብን ብለዋል። ነገር ግን ነገሮች እየወደቁ ነው። ማላውያን ሸቀጣችንን መግዛት ተስኖናል። ነገር ግን ነገሮች እየወደቁ ነው። ማላውያን ሸቀጣችንን መግዛት ተስኗቸዋል። በዚህ ዓመት መጀመሪያ ላይ ከአይኤምኤፍ ጋር የተደረሰው የ175 ሚሊዮን ዶላር የብድር ስምምነት ለጊዜው መቆሙ ይፋ መደረጉ ይታወሳል። የ4 ዓመት ብድር በህዳር 2023 የጸደቀ ሲሆን እስካሁን 35 ሚሊዮን ዶላር ተሰጥቷል። የ4 ዓመት ብድር በህዳር 2023 የጸደቀ ሲሆን እስካሁን 35 ሚሊዮን ዶላር ተሰጥቷል። በአይኤምኤፍ ፖሊሲ መሰረት በ18 ወራት ውስጥ የሚደረጉ ግምገማዎች ካልተጠናቀቁ ፕሮግራሙ ወዲያውኑ ያበቃል እና እስካሁን ድረስ ምንም አይነት ግምገማዎች በተሳካ ሁኔታ አልተጠናቀቁም ሲሉ የማላዊ የአይኤምኤፍ ሚሽን ኃላፊ ጀስቲን ታይሰን ለቢቢሲ ተናግረዋል። ሚስተር ታይሰን አክለውም የፊስካል ዲሲፕሊን በከፍተኛ የወጪ ጫና ምክንያት አሁን ባለው አካባቢ ለመጠበቅ አስቸጋሪ ሆኖ ተገኝቷል ብለዋል። ሆኖም የማላዊ የፋይናንስ ሚኒስትር ሲምፕሌክስ ቺቲዮላ በውሎች ላይ
አለመግባባት በመኖሩ ብድሩን ለማገድ የወሰነው መንግስት ነው ብለዋል። ባንዳ ለቢቢሲ ወርልድ ቢዝነስ ሪፖርት ተቀማጭ እንዲኖራችሁ ይነግራችሁ፣ ነገር ግን አገሪቱ ነዳጅ ስለሌላት አገሪቱ ካዝናዋ ባዶ ቢሆንም ተቀማጭ ከማከማቸት ይልቅ ነዳጅ መግዛት ትመርጣለች ብለዋል። በፕሮግራሙ ውስጥ ለመቆየት የነዳጅ ዋጋ ማስተካከል እንዳለብን ተነግሮን ነበር። ነገር ግን ይህ በመሰረታዊ ሸቀጦች ዋጋ ላይ አሉታዊ ተጽዕኖ ሊያሳድር ይችላል። የማላዊ ብሔራዊ ምርጫ በመጪው መስከረም ሊካሄድ የታቀደ በመሆኑ መንግስት የዋጋ ቅነሳ ለማድረግ በርካታ እርምጃዎችን እየወሰድኩ ነው ብሏል። ንግድ ሚኒስትሩ ቪቱምቢኮ ሙምባ የውጭ ምንዛሬ መከፋፈል እንዳለበት አምነዋል። አክለውም የተመዘገቡ ንግዶች በመጠባበቂያ ባንክ ወይም በፋይናንስ ሚኒስቴር በኩል አስፈላጊ ለሆኑ ነገሮች ማመልከት ይችላሉ ብለዋል። ነገር ግን ለዋጋ ንረቱ ነጋዴዎችን ተጠያቂ ያደርጋሉ። ሚኒስትሩ እንደተናገሩት የኢኮኖሚ ማወክን የሚመለከት ሕግ እያዘጋጀን ነው። ይህንንም ለመቆጣጠር አስፈላጊ የሸቀጦችና አገልግሎቶች ረቂቅ ሕግ ይኖራል ብለዋል። ይህ በእንዲህ እንዳለ ዋናው ተቃዋሚ ፓርቲ ለዋጋ ግሽበት በስልጣን ላይ ያሉ ሰዎችን ተጠያቂ አድርጓል። የዋጋ ንረት ምክንያት ምንም ይሁን ምን የኑሮ ውድነቱ ትልቅ የምርጫ ቅስቀሳ ጉዳይ ሊሆን ይችላል። የማላዊ ዜጎች የዕለት ተዕለት ትግላቸው በመንግስት እቅድ እንደሚቀል ተስፋ ያደርጋሉ እና ሁሉም በኢኮኖሚው ላይ ዘላቂ መረጋጋት የሚያመጣ መፍትሄ ይፈልጋል። ካቱምባ ለእርዳታ መንግስትን እጠብቃለሁ። ፖለቲከኞች ውሳኔያቸውን በሚያደርጉበት ጊዜ አነስተኛ ዕድል ያላቸውን ማላዊያንን እንደሚያስታውሷቸው ተስፋ አድርጋለሁ ትላለች ካቱምባ። በማላዊ የተከሰተው ከፍተኛ የኑሮ ግሽበትን የቃኘንበት ነው። የዛሬ ወሬዎቻችንን ከቢቢሲ ጠናቀርንላችሁ ናቸው። ውድ የተከበራችሁ የጀድል ሚዲያ ቤተሰቦቻችን ለዛሬ ለእናንተ ይመጥናሉ ብለን ያዘጋጀንላችሁ ወሬዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁን ከልብ እናመሰግናለን። ሰናይ ጊዜ ይሆንላችሁ።